ጂጂጋ አካባቢ ሌሊት ዳይኖሰር የሚጋልቡ ሰዎች እንዳሉ ስንቶቻችሁ ታውቃላችሁ? ዘበነ ይሙት እኔ አላቅም። እንደ በግ ሁኚ ተብዬ የምትለዋ ዘማሪ አማርኛዋ ምናምን ጉልግድ ያለ ነው ምናምን ኖርማል ነው። ዋና ሀሳቧን መግለጿ ነው። ሀሳቧን ደግሞ ገብቶናል ምን እንዳለች። ዋና ደግሞ ለፈጣሪ ነው የገለጸችው። ፈጣሪ ደግሞ ገብቶታል። በነገራችን ላይ በጣም ትክክለኛ ሀሳብና በዚህ ሳምንት በጣም አስተዋይ ብዬ የማስባቸው ሰዎች ወርዶ ያገኘሁበት ትሬንድ አድርጎት ነው ያገኘ ወደኋላ ሲል በአስር ልጅ አደናቅፏል። አደናቅፎት ዘይቱ ከደጅ አብሮኝ የገባ በክራንች የገባ ህመምተኛ ነበር። እሱ ላይ ይደፋላል። ከዛ ፍሬንድ ብድግ ቢልስ የሚገርመኝ የእግዚአብሔር ኃይልና የእግዚአብሔር ጉልበት በጣም ያስደንቀኛል። እዚህ ጋር አይታችኋል። አብዛኛዎቻቸው ግንድ አቅፈዋል፣ እንጨት አቅፈዋል። የከበዷችሁን ነገሮች ሲምፕሊ ቤታችሁ ናችሁ የትም ሳትሄዱ ምንም ትራቭል ሳታደርጉ እረፍት የምታገኙበትን ቆንጆ ቦታ ልጠቁማችሁ። ሰላም፣ እንዴት ናችሁ? የተወደዳችሁ የዩቲዩብ ቻናል ቤተሰቦች በድጋሚ በሁለተኛው ቪዲዮ ከች ብዬላችኋለሁ። እንደሚታወቀው ብዙዎቻችሁ ጠፋ ምናምን እያላችሁ ኮሜንት እየጻፋችሁልኝ ነው። በትላንትናው ቪዲዮ አልጠፋውም፣ ጠፍቼባችሁ አይደለም። ቪዲዮ መስራትም ሳይመቸኝ ቀርቶ ሳይሆን አካውንቴን ስር በስር እየተከታተሉ እያዘጉብኝ ስለሆነ ነው። እና ይሄኛውም አካውንት ከተዘጉት መሀል አንዱ ነበረ። ከ4 ወራት በላይ ጠብቄ ታግሼ ነው የተከፈተልኝ። በ4 ወር መሀል እንግዲህ 3 አካውንት ደግሞ ድጋሚ ተዘግቶብኝ ነበረ። አላቅም ለምን ሪዝን እየዘጉብኝ እንደሆነ፣ ለምን እያሳደዱ ሪፖርት እያደረጉ እንደሚዘጉት ባላውቅም፣ ኤኒዌይስ ይህንን የምታዩትን ቪዲዮ ሁላችሁም ለወዳጅ ለጓደኞቻችሁ ሼር እያደረጋችሁ ኮሜንት እየሰጣችሁ ልብ ቅርጽ እያደረጋችሁ ሰፖርታችሁን እንድትገልጹልኝ በዚሁ አጋጣሚ ልነግራችሁ ወዳለሁ። ተመልሰናል፣ ቪዲዮአችንን እንቀጥላለን። በዚህ ሳምንትም እንግዲህ እየተፈጠሩ ያሉ ክስተቶችን ይዤላችሁ መጥቻለሁ። አንዳንዶቹ በጣም ነው የሚያስቁት። አንዳንድ ክስተቶችም የኢትዮጵያ ሕዝብ ወዴት እየሄደ ነው የሚያስብሉ አንዳንድ ሀሳቦችንም ይዤላችሁ መጥቻለሁ። አዘሴም ታይም ሆት የሆኑ ኢሹዎችም ላይ ጥቂት ደቂቃ እንወያያለን። ነገ መንገደኛ ስለሆንኩ ብዙ ከእናንተ ጋር አልቆይም። ቢበዛ እንደ 15 ደቂቃ እንወያያለን ማለት ነው። እየጣፈጣችሁ እንደምትጨርሱት ተስፋ አደርጋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። ላይክም አድርጋችሁ ቪዲዮን መቀጠል ትችላላችሁ። ወደ ቪዲዮአችን። እንደ በግ ሁኚ ተብዬ የምትለዋ ዘማሪ ብዙ ሰዎች በጣም በሷ እኔ አላልኩም። አማርኛዋ ምናምን ጉልግድ ያለ ነው ምናምን ኖርማል ነው። ዋና ሀሳቧን መግለጿ ነው። ሀሳቧን ደግሞ ገብቶናል ምን እንዳለች። ዋና ደግሞ ለፈጣሪ ነው የገለጸችው። ፈጣሪ ደግሞ ገብቶታል። ይመቻት። እኛ በሷ ማልገጥ ስናስብ፣ እሷ ደግሞ ፈጣሪን እያሰበች ነው የሰራችው። እና ለምንድን ነው እንዲህ አይነት ስራ የሰራችሁላት አቀናባሪዎች ምናምን መዝሙር የሚሰሩ ሰዎች ምናምን ብላችሁ የተቆጣችሁ ሰዎች ለምን አይሰሩላትም? እንደውም ቀጥላ ራሱ ትስራ። ሌላ እንደሷ አይነቶች እንደውም ቋንቋ አንችልም ብለው እንዲሸማቀቁ ነው የምታደርጉት። በነገራችን ላይ በጣም ትክክለኛ ሀሳብና በዚህ ሳምንት በጣም አስተዋይ ብዬ የማስባቸው ሰዎች ወርዶ ያገኘሁበት ትሬንድ አድርጎት ነው ያገኘሁትና የልቤን ያወራልኝ፣ የእውነት የልቤን ያወራልኝ። ከዚህ በፊትም አንዳንድ እንደዚህ አይነት መዝሙሮች ተዘምሮ እንደነገርኳችሁ ባለፈው የቋንቋ ችግር ሊሆን ይችላል እና የአክሰንቷ ያስቅ ይሆናል እንጂ መልእክቷ አድረስ ያደረገችው ነገር ሳይገባን ቀርቶ አይደለም። በጣም ፐርፌክት። እንደውም ከዘመኑ ከአንዳንድ ተመንከሾ ከሚመስሉ መዝሙሮች ይሻላል፣ በጣም እጥፍ ይሻላል ስላችሁ፣ ይሻላል ብቻ ሳይሆን መዝሙር ነው። እንደውም የዘፈን ከሚመስሉ ዘፈን ሙሮቻችን በጣም የተሻለ ነውና እንደ በግ ኑሪ ተብዬ እንደምንድን ነው የምኖረው ማለት ባለፈው ቪዲዮ ልነግራችሁ ሞክሬ ነበረ። በቃ የተፈቀደልን የሆነ እንኖረው ዘንድ የሚገባና እግዚአብሔር ከኛ ኤክስፔክት የሚያደርገው ለኛ የሆነ የተሰጠ ላይፍ አለ። እሱን እንድንኖረው እግዚአብሔር ባዘጋጀው መስመር ላይ እንድንኖር እንደይፈልግ ነው አድረስ ያደረገችንና በደንብ ገብቷታል። ልጅ ያሬድን ደግሞ በዚህ ልክ ኤክስፔክት አላደረኩትም። በእርግጥ የእሱ ለውጥ በጣም ግራጁዋል ቼንጁ በጣም ይገርማል። የተለወጠበት ለውጥ በጣም የሚያስደንቅ ነውና
በዚህ ፐርስፔክቲቭ ስላየ ወንድማችን በጣም ነው የምንወድ፣ በጣም ነው የምናመሰግነው። ለብዙዎች መልስን የሰጠው ለአንዳንድ አላጋጮች ማለት ነው። በጣም ኢቭን ጴንጤ ነኝ ብሎ እንኳን የሚያለቅጡበት በጣም ብዙዎች አሉና እኔ የማስተዋል ማነስ ይሁን ለማላገጥ ይሁን ፎሎ ፍለጋ ይሁን እኔ አይገባኝም። ምን እያሰባችሁ ሁላ እንደምትሉት ከአፋችሁ እንደምታወጡት ብዙም ስለማይገባኝ ከእናንተ ጋር ብዙም ንግግር ውስጥ መግባት አያስፈልግም። ኤኒዌይስ መልእክቷን ለፈጣሪዋ ተረድቷታል ብሏል ልጅ ያሬድ። በእንደዚህ አይነት ነገር ዋና መልእክቱ ሀሳቧ ነው። ሀሳቧ ገብቶኛል። ይመቻት። ጥሩ ነገር ነው ያስተላለፈችው። ምርጥ ትምህርት ነው። ሪስፔክት። ይመች። ሪስፔክት። አንተ ራስህ በጣም ኮሜንት ላይ ብዙዎች ቅር እንዳላቸውና እንዳልተዋጠላቸው ብዙዎች የሚያደርጉት ነገር ስፔሻሊ ማነው ቶማስ ኮሜዲ እኔ ባያስቀኝም እንትኑ እሱ በጣም እንደውም ደጋግሞ ነው ያለገጠበት። በጣም ብዙዎች አልግጣቸዋል። አንዳንድ ዶክተሮችም ስታለግጡ አይተናል። ኤኒዌይስ ማስተዋሉን ይስጣችሁ። እንደ በግ መኖር ይሁንልን ለሁላችንም። የዛሬው በረከት ነው። አንድ ወንድማችን ዜዶ ባላደራው ምርጥ ስም ነው በነገራችን ላይ። ዜዶ ባላደራው የወንጌል አደራና የወንጌል ሸክም ያለው ወንድማችን ነው። ከዮኒ ማኛ ጋራ እያደረገ በነበረው የቴስቲሞኒ ሼሪንግ ላይ ስለ ፓስተር ዳዊት የነገረው ቴስቲሞኒ ነበረ። ጌታን የመቀበል ፕሮግረስ ውስጥ የነበሩ ሲቹዌሽን ሲናገር ነበረና እስቲ አዳምጡት። በጣም ነው አርተተቺንግ የሆነ ስቶሪ ነው። ወደኋላ ሲል ፓስተር ዳዊት ያደናቅፈዋል ማለት ነው። አደናቅፎት ዘይቱ ከደጅ አብሮን የገባ በክራንች የገባ ህመምተኛ ነበር። እሱ ላይ ይደፋልሃል። ከዛ ፍሬንድ ብድግ ቢልስ ሮብ ቀን ነው የፈውስ ፕሮግራም ነው የሚባለው ያኔና ያው ክርስቲያን የሆኑ ያውቃሉ። ከየሀገሩ ነው የሚመጣው ያኔ ቀሱ ጋር ነው ያለው ሌላ ቦታ የለም። ከዛለ መጸለይ ጀመረ ፓስተር ዳዊት። ፓስተር ቶማስ የሚባለው አገልጋይ አለ፣ እሱ በቃል ሰበከ። ከዛ ፓስተር ዳዊት ደግሞ ለፈውስ ጸሎት ጀመረ ማለት ነው። እና አስታውሳለሁ እንደዚህ ክብ ጎድጓዳ ሳህን ናት፣ በዘይት እየጸለየ ለበሽተኞች ማለት ነው። እና መድረኩ ሰው ገብቶ ስለሞላ ወደኋላ ሲል ፓስተር ዳዊት ያደናቅፈዋል ማለት ነው። አደናቅፎት ዘይቱ ከደጅ አብሮን የገባ በክራንች የገባ ህመምተኛ ነበር። እሱ ላይ ይደፋልሃል። ከዛ ፍሬንድ ብድግ ቢልስ ብድግ አለ። እንዴ ይሄ ነገር ብድግ ነው። እኔ ከዛ በፊት ምንድነው የምናወራው? በየጫት ቤቱ በየመጠጥ ቤቱ ጴንጤው ላይ ሙድ ስንይዝ እነዚህ አስባችሁታል? እንደዚህ አይነት ሲቹዌሽን ብታይ እኔ ራሴ የሆነ ፈዝጄ ነው የምቀረው። እኔ ራሴ ከተቀመጥኩበት ብድግ ነው ማለት አይ ከባድ ነው። አንዳንድ ክስተቶችን እኮ እንደውም በቃ አንብሊቨብላቸው ሀው በቃ እንዴት ነው እንደዚህ የሚሆነው? እንዲህ የእግዚአብሔር ስራ እኮ በጣም ነው የሚያስደንቀው። እኔ ከምር ይገርመኛል ማለት በአይኔ የሚያየዋቸው ድንቅና ታምራቶች ስላሉ ይገርመኛል። በቃ ስቲል በጣም ነው የሚገርመኝ የእግዚአብሔር ኃይልና የእግዚአብሔር ጉልበት በጣም ያስደንቀኛልና ምን አይነት አምላክ እንደሆነ እንደውም አኪ ከጻፈው ጽሑፍ ውስጥ አንድ ደስ የሚል የሆነ አጻጻፍ አለ። ክርስቲያኖች ሁሉ ኢየሱስ ለስጋም ለነፍስም ፈውስ ነው ይላልና እውነት ነው። በቃ ለስጋቸውም ለነፍሳቸውም ፈውስ የሆናቸውን በጣም ብዙ ወንድሞች እህቶቻችንን አይተናልና በጣም ይገርመኛል። እኔ እግዚአብሔር ይገርመኛል። ከምሬ ነው እላችሁ። በጣም ነው ይገርመኝ። ስራው በጣም ይገርመኛል። በቃ ድንቅ ነው። እዚህ እኮ ጴንጤዎች ሰው ይገዙና በዊልቸር አስገብተው ብር ይሰጣል፣ ዝለል ትባላል። ይሄ ወሬያችን ነው። በደንብ ነው ሙድ የምንይዘው። እዚህ ጋር አይቼዋለሁ ደጅ ትክክለኛ አካለ ስንኩል ነው። ያውም ለሱ ሲጸለይለት አይደለም ለሰው ሲጸለይ ዘይቱ ተደፍቶበት ሰውየው ብድግ አለ እና በጣም ኢሞሽናል ስለሆንኩኝ ሰውየው ሲዘል አብሬ እዘልልሃለሁ ተነስቼ ማለት ነው። ከዛ ለካ መድረክ ላይ ነው ያለው። ሄጄ ቁጭ አልኩኝ ተመልሼ ማለት ነው። ደንግጬ የሆነ ጠላ ቤት አግኝቶኛል። እዛ ቦታ ላይ ጌታ እርግጠኛ ሊያደርገኝ ፈልጓል። ሊሰራ ያሰበውን ሰውየው ከስጋ ሽባነት ነው የተፈታው። እኔ ግን ከመንፈስ ሽባነት በዛች ሰዓት ተፈትቻለሁ። እዚህ ሰዋይ እንግዲህ ኢየሱስ ለስጋም ለነፍስም ፈውስ ነው የተባለው።
እግዚአብሔር ይመስገን። እንደዚህ አይነት ድንቅ ድንቅ እውነተኛ ታሪክ ላይ የተመሰረቱ ቴስቲሞኒዎችም አሉ። አዘሴም ታይም ድራማቲክ ድራማ የሆነ የሚጠቀሙም አሉ። አሁን በቃ ያው በፊት ላይ በጣም ስም እየጠቀስኩ እናገር ነበረ፣ ግን አሁን ላይ ዩቲዩብ የምሰራበትን ዓላማዬን እንዲያደናቅፉብኝ ስለማልፈልግ ስለማናቸው መናገር አልፈልግም። ብቻ ግን በዚያም በዚህም አሉ በጣም ለአንደበታቸው የሆነ ቅመም እየተጠቀሙ ድራማቸውን እየሰሩ ፈውስ በሚመስል ማታለል ህዝቡን የሚደልሉ ህዝቡን የሚያታልሉ በጣም 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 ድራማ የሚሰሩ አሉና ከእግዚአብሔር መንፈስ ጋር ህብረት ይኑራችሁ። ይለያል መንፈሳችን ከእግዚአብሔር ፈውስ ጋር። መቼስ አሁን ለምሳሌ ከኔ ጋራ ስትውል አይ ይሄ እኮ ጂሚ አይደለም ገሌ ነው ቢሉ አሰማም። አይ ጂሚ ነው። ለምን አብረኝ ውለ ጂሚ መሆኔ በደንብ አጣርታል። መልኬን ታውቀዋለህ፣ ድምፄን ታውቀዋለህ፣ ስራዬን ታውቀዋለህ፣ ባህሪዬን ታውቀዋለህ። አዘሴም ታይም ከመንፈስ ቅዱስ ጋር ህብረት ያበዛ ሰው፣ ህብረቱን ያጠነከረ ሰው የመንፈስ ቅዱስን ድምፅ ያውቃል፣ የመንፈስ ቅዱስንም ስራ ያውቃል። ስለዚህ አይታለልም። በየትኛውም ኤክስተርናል መናፍስት አይታለልም። በየትኛውም በግለሰብ ድራማ ያውም ደግሞ እዚህ ግባ በማይባል ሰው ድራማ አንሸወድም። እና ብዙዎች ከመንፈስ ቅዱስ ስለራቅን ይመስለኛል አንዳንድ መናፍስቶችን መለየት የከበደን። እና አብርሆ ከዋልክ መቼስ ድምፁን ታውቀዋለህ፣ ስራውን ታውቀዋለህ፣ ተግባሩን ባህሪውን ታውቀዋለህ። እና ወደዚህ ልምምድ መግባት ይሻላል። የነዚህ ግለሰቦች የሌቦች የሐሰተኞች ሰለባ ከመሆን ልክ እንደዚህ እውነተኛ ክስተቶች ሲፈጠሩ አውተንቲኬት የሚያደርግላችሁ እግዚአብሔር መንፈስ በውስጣችሁ ሊኖር ይገባል ብዬ አምናለሁ። ስለ ወንድማችን ፓስተር ዴቭ እግዚአብሔር ይመስገን ነው የምንለው አይደለ? ኢዝ አወር ብሌሲንግ። እዚህ ጋር አይታችኋል። አብዛኛዎቻቸው ግንድ አቅፈዋል፣ እንጨት አቅፈው እየተኙ ነገር ይመስላል። በደንብ በቃ ሁሉም የሆነ ግንድ አቅፈዋል ነገር ማለት ነው። እና ምን ብሎ ጽፎታል? ይሄ ፖስት ያደረገው ሰው እንዲህ ብሎታል። ሀጌትሪ ሂል ሶል ይላል። ያስቃል፣ ግን ጌታን ያስቃል። የእውነት ያስቃል ማለት ይሄን ዛፍ ታክታለህ፣ መንፈስ ሂል ያደርጋል፣ መንፈስ ይፈወሳል፣ መንፈስ ይታደሳል። ኦኬ ወደ መንፈሱ እንመጣለን። መንፈስና ሶልን የሚያድሰውም ሆነ የሚፈውሰው ማን እንደሆነ ወደሱ እመጣላችኋለሁ። ግን ኮሜንት ላሳያችሁ። አንደኛው ኪስ ጀምሯል። እቺ ከመምናት ግን ታስቃለች። ከግንድ ያጣብቅ የሚለው እርግማን። ሰላምን ፍለጋ እንደዚህ ከምትደክሙ ቅዱስ ቁርአን አንብቡ፣ የህይወት ሙሉ ሰላምና እረፍት ታገኛላችሁ። ሀሳቡ ጥሩ ቢሆንም ግን ከቁርአን ይልቅ መጽሐፍ ቅዱስ ደግሞ ፐርፌክት ነው። መጽሐፍ ቅዱስ ፐርፌክት ነው። በጣም አላግጠውበታልም፣ ቀልደውበታልም። አፍተር ኦል ግን ሰዎች ደስታን ለማግኘት የውስጥ እርካታን ለማግኘት ካሉበት ዲፕሬሽን፣ ካሉበት ጭንቀት፣ ካሉበት አንዳንድ ከገቡበት አላስፈላጊ ነገሮች ለማምለጥ ሲሉ ምን ያህል ኤክሰስ እንደሚሄዱ ግን አያችሁ? ምን ያህል ርቀት እንደሚሄዱ አያችሁ አይደለ? በጣም ሰዎች ለነፍሳቸው እረፍት ፍለጋ፣ እርካታን ፍለጋ በጣም ብዙ ልምምድ ውስጥ ይገባሉ። እና አንደኛው እንደዚህ አይነት ልምምዶች ናቸውና ለነፍሳችሁ እረፍት የሚሆነውን የከበዷችሁን ነገሮች ሲምፕሊ ቤታችሁ ናችሁ የትም ሳትሄዱ ምንም ትራቨል ሳታደርጉ እረፍት የምታገኙበትን ቆንጆ ቦታ ልጠቁማችሁ። የኢየሱስ እግር ስር ነው። የኢየሱስ እግር ስር መንፈሳችሁ ይታደሳል፣ ሶላችሁ ሂል ያደርጋል፣ ስጋችሁም ሂል ያደርጋል። ከጭንቀታችሁ ከሸክማችሁ ሁሉ የምትገላገሉበት ፐርፌክት ፕሌስ እና ፐርፌክት ተሸካሚ የሆነው ኢየሱስ ክርስቶስ ብቻ ነው። ብዙዎች ክርስቶስ ኢየሱስን ባለማወቃቸው ይመስለኛል ወደዚህ አላስፈላጊ ልምምድና ወደዚህ ባዕድ ወደሆነ አካሄዶች የሚሄዱትና
ኢየሱስ ብቸኛው መንገድ ነው። ለነፍሳችሁም ሰላም የምትሰጡት፣ ለስጋችሁም ሰላም የምትሰጡት፣ ካለባችሁ ጭንቀቶችም የምታመልጡበትና ይሄ ግዑዝ ነው። እንጨት ግዑዝ ነው። ወይ አያናግራችሁ ወይ ደግሞ አያዳምጣችሁ። ምንም ሴንስ የለውም። ምንም ማለት ነው። ኦክሲጂን ከመስጠት ውጪ ንጹህ አየር ከመስጠት ውጪ ምንም ሊሰጣችሁ አይችልም። አንዱም አንድ ኮመንት አስቆኛል። ግንዱን ከምታቅፉ ለምን እርስ በርስ አትተቃቀፉም ማለት እሱ ደስ ይላል ማለት አለው። አትሊስት ግዑዝ አይደለም፣ ሰው ይሰማል ይናገራል። እና አትሊስት እርስ በርስ መተቃቀፍ እንኳን ይሻላል። የማይሰማችሁን የማያዳምጣችሁን መልስም የማይሰጣችሁን ግዑዝ ነገር ከማቀፍ እርስ በርስ መተቃቀፍ ይሻላል። ከዚህ ሁሉ ነገር ደግሞ ኢየሱስ ክርስቶስ ይሻላችኋል። ኢየሱስ ይሻላል። ጂጂጋ አካባቢ ሌሊት ዳይኖሰር የሚጋልቡ ሰዎች እንዳሉ ስንቶቻችሁ ታውቃላችሁ? ዘበነ ይሙት እኔ አላውቅም። ጂጂጋ ላይ ዳይኖሰር የሚጋልብ እኔ ተመቸኝ። ጂጂጋ ላይ ሌሊት ዳይኖሰር የሚጋልቡ ሰዎች አሉ ምናምን ያለው ሳይሆን ማለት ነው ዘበነ ይሙት አላውቅም ያለው ነው። በእርግጥ ከዚህ ሰው ጋር ደርቢነን ማለት ትችላላችሁ። ማለት አንዳንድ ሀሳቦቹ በጣም ይከብዱኛል። የሚናገርበት ቶንና የሚጠቀማቸው ቃላት በጣም ትንሽ ያስቀይማሉ። ግን እዚህ ጋር ግን በጣም አስቆኛል። እኔ በእርግጥ ብዙም ተከታዩም ተከታታዩም አይደለሁም። ሰው ልኮልኝ ነው ያየሁትና እቺ ፓርት ግን ተመችታኛለች። አብተው እኔ ጂጂጋ መስመር ኮንትሮባንድ የሆነ ጊዜ ሰርቻለሁ፣ የተወሰነ ዓመታት ሰርቻለሁ። ግን አንድም ቀን ዳይኖሰር የጋለበ ሰው አይተን አናውቅም። በዶልፊን ነው እንግዲህ ሌሊት የምንመላለሰው። ግን አንድም ቀን ዳይኖሰር የጋለበ ሰው አላየንም። አንተ ሰውዬ ግን ምን ነክቶ ነው? መጀመሪያ ጣና ሐይቅ ስር የገነት መግቢያ በራለ ብለህ ይሄ ምስኪን ህዝብ ጣና ውስጥ ገብቶ እንዲሞት እንደዚህ አይነት ቪዲዮ ሰራ። ከዛ በመቀጠል ደግሞ እንጦጦ ተራራ ላይ የተሰወረ ከተማ አለ፣ ሌሊት የከተማው ድምጽ ይሰማል ብለህ ይሄ ምስኪን ህዝብ በጅብ እንዲበላ ማለት ነው። ሌሊት እንግዲህ እንጦጦ ተራራ ላይ የጅብ ድምጽ ነው የሚሰማው። እና በመቀጠል ደግሞ ድሬዳዋ ከተማ ላይ 3000 ዓመት ያስቆጠረች አንድ አሮጊት አለች አለ ዘበነ። መምህር ዘበነ እባክህ ልጆችን ያዛቸው። ይሄን ልጅ ያዝልኝ። እሺ ይሄን ልጅ ያዙልን። እስኪ ጭራሽ ጂጂጋ ላይ ያልቻልኩም ደምስሬ ነው ላይ ተከታተለው ዘበነ ልጆችን ያዛቸው። ይመጭ ዳይኖሰር የሚጋልብ ሰው አለ። እኔ የምፈራው ቻይናዎች እውነት መስሏቸው እንዳይመጡ ነው። ለነገሩ እንዲህ እያላችሁ የሰከሳችሁ ቢሆን ቱሪስት ሰብስቡልን እንጂ የሀገሪቷ ገቢ ቀነሰ መሰለኝ። በጣም ብዙ ነገር እየናረ መጥቷል። ኤኒዌይስ አስቡበት። እኔ አንድም ኦርቶዶክሳዊ ወንድሞቻችሁ ወጣችሁ ባለመናገራችሁ ግን በጣም ነው ማዝነው። አሁን አብዛኞቻቸው ኦርቶዶክሶች ናቸው እንደዚህ አይነት ተረት የሚናገሩት። ግን ጴንጤም መተቸት ጴንጤም መጨፍጨፍ ላይ ስለተያያዙ እንደዚህ አይነቶቹ በደንብ ሰርጎ ገቦቹ በደንብ ስራቸውን እየሰሩ ነው። አጋንንት በደንብ አድርጎ ስራውን እየሰራ ነው። መዝሙር የቤት ማህበር ከተቀላቀለ እነሆ ባንድ ቀን እንደውሸቀለ ነብይ ስትጸልይ ለዮን ያጎንብሳ እሱ ግን ጨፍኖ ይቆጥራል አንበሳ። አይደለም ባርኩልኝ ይህን ጌታ ሰው ለፓስተር መጋኛው እንደው ጌፍታነሰው አበባና አንበሳ አውርሉለት እንጂ እሱ ብቻ አይደለም ትመጣለች እንጂ አይደለም እንዴ እሱ ብቻ አይደለም ትመጣለች ጂጂ የቤት ማህበር ከተቀላቀለ እነሆ ባንድ ቀን እንደውሸቀለ ነብይ ስትጸልይ ለዮን ያጎንብሳ እሱ ግን ጨፍኖ ይቆጥራል አንበሳ። ይሄ ደስ ይላል። እሷ ስትጸልይ ያጎንብሳ፣ እሱ ግን ጨፍኖ ይቆጥራል አንበሳ። በነገራችን ቆይ አንድ የምናገር ነገር አለ። ሲናገርና ማለት ነው
እሱ ግን ጨፍኖ ይቆጥራል አንበሳ ነው። ሌላም ካለው ገብቼ ልይለት። ኤኒዌይስ በጣም ደስ ያለኝን አንድ ነገር ልንገራችሁ። ምናልባት ሜቢ ብዙዎቻችሁ በዚህ ፐርስፔክቲቭ አላያችሁትም ሊሆን ይችላል፣ ግን እኔ ዮኒ ማኛን እንደዚህ መጨፍጨፋቸውን አልጠላሁትም። እኔ በጣም ነው የተመቸኝ። ከምሬ ነው ብላችሁ ከምነግራችሁ በላይ ነው የተመቸኝ እንደዚህ መጨፍጨፉ ማለት ነው። ምክንያቱም ምን መሰላችሁ እንዲሁም እንዲጨክን ያደርጉታል ማለት አንተ አሁን ምን ከሁለት ከሶስት ቀን በኋላ ሙስሊም ለምትሆኑ ምናምን ማለታቸው ማለት ነው። ሰው ይሄን ያህል አቋም የሌለኝ ሰው አድርጎ አይቶኛል ለካ ምናምን ወደሚል አቋም የሚያመጡት ይመስለኛል፣ አስተሳሰብ የሚያመጡት ይመስለኛል። እና ሰው ደግሞ በጣም በእንደዚህ አይነት ሀሳብ መብሰልሰል ከጀመረ አቋም መያዝ ይጀምራል ብላችሁ አሁን አሪፍ ነው። እንደውም ፑሽ ያደርጉታል አቋም እንዲይዝ የያዘው እውነት እንዳይለቀው ምናምን እና ደግሞ አንዳንድ በነበረበት ሃይማኖት ውስጥ የነበሩ ሰዎች ስለሆኑ እየጨፈጨፉት ያሉት በዛውም ደግሞ እውነተኛ የክርስቶስ ፍቅር ያለው ማን እንደሆነ ይለየዋል። የትኛው ትክክለኛ ህብረት እንደሆነ ይለየዋል። ስለዚህ በጣም ነው ደስ ያለኝ። እንደውም አብዝታችሁ ጨፍጭፉት፣ በደንብ አድርጋችሁ ቪዲዮ ስሩበት፣ በደንብ አድርጋችሁ ሳትታክቱ ቪዲዮ ስሩበት። ላይቭ ላይ እየገባችሁ ጨፍጭፉት፣ ስደቡት። በቃ እንደውም አንድ ስቴፕ እየገፋችሁት ነው፣ አንድ ስቴፕ እየገፈተራችሁት ነው። በቃ ወደ አምላኩ እንዲጠጋ እንደውም መንገድ እየከፈታችሁ ነውና እኔ ፐርሰናሊ በጣም ደስ ብሎኛል። 15 ደቂቃ ነው አብሬያችሁ የምቆየው ብዬ እንግዲህ ሳይታወቀን ቆሶቆስ ነው አይደለ? በጣም ቆየን። በቀጣይ ቪዲዮ እስክንገናኝ ድረስ የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮ ላይክ ያላደረጋችሁ ሰዎች ደግሞ ቪዲዮ ላይክ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።